በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር እንድናመሰግነውም የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ዛሬ ቅድም አባታችን ይነግሩን እንደነበረው ትልቅ በዓል ነው። ዋዜማ ላይ ነው የምንገኘው እንደ ቤተክርስቲያናችን ስርዓት። ነገም በስፋት ትምህርቱ ይሰጣል። ታቦቱም ወጥቶ ምናልባት በስራ በተለያየ ምክንያት ነገም ማንኖር ሰዎች ነገም ደግሞ በአገልግሎቱ ብዛት የተነሳ ጠዋት ላይ ጠንከር ያለ ትምህርት ላይ ይሰጥ ይችላል። እናንተ እንዳይደክማችሁ ቅዳሴም ስላለ ማታ ግን በስፋት ትምህርቱ ይሰጣል። ስለዚህ የምንነጋገረው እንደ እግዚአብሔር መልካም ፈቃድ ስለ አባታችን ስለ ጻድቁ ስለ አቡነ ገብረ መንፈስ ቅዱስ ይሆናል ማለት ነው። ግን መነሻ የምናደርገው የመጽሐፍ ቅዱስ ክፍልና በርዕስነት የምንጠቀመው ኃይለ ቃል እንመርጣለን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ በቅዱሳን እናምናለን የሚል ይሆናል። አብረን ከኔ ጋር እንበል። በቅዱሳን በሉ፣ በደንብ በሉ። በቅዱሳን እናምናለን። አንድ ላይ በሉት እስኪ። አዎ፣ በቅዱሳን እናምናለን በሚል ርዕስ ነው የምንነጋገረው። መነሻ የምናደርገው የመጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 14 ቁጥር 31 ጀምሮ ያለው ነው። እንደዚህ ይላል። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አየ። ሕዝቡም እስራኤልን ፈሩ፣ በእግዚአብሔርም በባሪያውም በሙሴ አመኑ ይላል። ይሄ ኃይለ ቃል የሚገኘው መጽሐፍ ቅዱስ ላይ ነው። እስራኤላውያን በእግዚአብሔር ቸርነት በሙሴ መሪነት ከግብፅ ከወጡ በኋላ በተለይ ባህረ ኤርትራ አጠገብ ሲደርሱ በጭንቀት ተውጠው በነበረበት ሰዓት የኤርትራን ባህር እጁን እንዲዘረጋና ሙሴ ማለት ነው በትሩን እንዲያነሳ እንዲከፍለው ካዘዘው በኋላ የኤርትራ ባህር ሲከፈል ሁሉም እስራኤላውያን ተሻግረው በጠቅላላ እንደገና ደግሞ ጠላቶቻቸው ግብፃውያን እነሱን እናሳድዳለን ብለው ወደ ባህሩ ከገቡ በኋላ የተከፈለው ባህር መልሶ ተገጥሞ ሁሉንም ለወሬ ነጋሪ ሳይቀር እንዳሰጠማቸውና እስራኤላውያን በደረቅ እንደተሻገሩ ባዩ ጊዜ ደነገጡ፣ ፈሩ። ይሄንን ተአምር ሲመለከቱ ማለት ነው። በሙሴ ላይ ያግሮመርሙ የነበሩትን ወይም የነበረውን ሕይወታቸውን አስታውሰው ሙሴን እንደዛ ሲሉት እንዳልነበረ አሁን ግን በእግዚአብሔር ዘንድ የተሰጠውን ሞገስ ጸጋ ተመልክተው ፈሩ ይላል። እስራኤል እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጁን ወይም ታላቂቱን ኃይሉን ተአምራቱን ተመለከቱና ወይም አዩና እግዚአብሔርን ፈሩት ይላል። ያጉረመርሙ ስለነበር አያድነንም ብለው ተስፋ በመቁረጥ በእግዚአብሔር ላይ የተለያዩ ጸያፍ የሆኑ ንግግሮችን ይናገሩ ስለነበር የኋላውን ሕይወታቸውን አስታውሰው እግዚአብሔርን ፈሩት፣ በእግዚአብሔርም በባሪያውም በሙሴ አመኑ ይላል። የፈለግኩት ቃል ይሄ ነው። በእግዚአብሔርም አመኑ፣ በባሪያውም በሙሴም አመኑ ይላል። በሁለቱም አመኑ። ለዚህ ነው በቅዱሳን እናምናለን ብለን የጀመርነው። በእግዚአብሔርም እናምናለን፣ በቅዱሳንም እናምናለን። አንዳንዶች በቅዱሳን አናምንም በእግዚአብሔር ነው የምናምነው ይላሉ።
እኛ በቅዱሳን እናምናለን ስንል እግዚአብሔርን የካድነው የሚመስላቸው ሰዎች አሉ። መጽሐፉ ግን ሁለቱንም አስማምቶ በእግዚአብሔርም አመኑ በባሪያው በሙሴም አመኑ ይላል። በሙሴ ብቻ አይደለም የሚለው በባሪያው በሙሴም አመኑ ይላል። ምን ማለት ነው ይሄ? ከኚህ ታላቅ ጻድቅ ከአባታችን ከአቡነ ገብረ መንፈስ ቅዱስ ጋር የሚያገናኘው ምንድነው የሚለውን እንመለከታለን። ፈጣሪያችን በቸርነቱ ጥበቡንና ምስጢሩን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። ኢትዮጵያውያን የእግዚአብሔርን ታላቅነት አይተናል፣ የእግዚአብሔርን ታላቅነትም እናውቃለን። እስራኤላውያን የእግዚአብሔርን ታላቅነት እንዳወቁ የእግዚአብሔርን የማዳን እጅ እንደተመለከቱ እኛም የእግዚአብሔርን ታላቅነት እናውቃለን። ለሀገራችንም ተፈጽሞ አይተን እናውቃለን። የአድዋውን ጦርነት ብቻ ማንሳት በቂ ነው። በሰማዕቱ በቅዱስ ጊዮርጊስ አማላጅነት ኢትዮጵያውያን እንዴት ያንን በብዙ ዘመናዊ መሳሪያ ታጅቦ የመጣውን ጠላት ድል እንዳደረጉ እንመለከታለን። በታሪክ ተመዝግቦ የምናነበው ነው። በሌሎቹም በርካታ ታምራት የእግዚአብሔርን እጁን በግልም በማህበርም በቤተ ክርስቲያንም አይተናል። የእግዚአብሔርን ታላቅነትም እናውቃለን። እሱ ብቻ አይደለም፣ እግዚአብሔርን እንፈራዋለን፣ እግዚአብሔርን እናከብረዋለን። እግዚአብሔርን የምንፈራው ሰይጣንን እንደምንፈራው አይደለም። ሰይጣንን እንፈራዋለን ስንል ጠልተነው ነው። እግዚአብሔርን እንፈራዋለን ስንል ወደነው ነው። እግዚአብሔርን የምንፈራው የአክብሮትና የፍቅር ፍርሃት ነው። ሰይጣንን የምንፈራው ግን የጥላቻ ፍርሃት ነው። ስለዚህ እግዚአብሔርን እንፈራዋለን ማለት እንወደዋለን፣ እናከብረዋለን። ልክ እንደ እስራኤላውያኑ የእግዚአብሔርን የማዳን እጅ አይተናል፣ አውቀናል፣ እግዚአብሔርንም እንፈራዋለን። በዚህ በመጽሐፈ ምሳሌ ምዕራፍ 15 ቁጥር 23 ላይ እግዚአብሔርን መፍራት የጥበብ ትምህርት ነው፣ ትህትናም ክብረትን ትቀድማለች ይላል። አስቀድሞ ራስን ዝቅ ማድረግ፣ አስቀድሞ ትሁት መሆን ለታላቅነት ማዕረግ ያበቃል። ይሄ የሚጀምረው ደግሞ እግዚአብሔርን ከመፍራት ነው ይለናል ጠቢቡ። ስለዚህ በዚህ መሰረት ኢትዮጵያውያን እግዚአብሔርን እንፈራዋለን። በመዝሙር 110 ቁጥር 10 ላይም የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን እናውቃለን። ተመልከቱ፣ እግዚአብሔርን እንፈራዋለን። የእግዚአብሔርን የማዳኑን እጅ ወይም ኃይሉን እናውቃለን። ይሄን ካወቅን ልክ እንደ እስራኤላውያን ማለት ነው እግዚአብሔርንም ባሪያዎቹ የሆኑ ቅዱሳንንም እናምንባቸዋለን ማለት ነው። እነዚህ ባሪያዎቹ አገልጋዮቹ ከሚባሉት ቅዱሳን መካከል አንዱ ደግሞ ዛሬ በስማቸው ተሰብስበን የምንማጸንባቸው ግብፃዊው ወይም ደግሞ የግብፅ ሀገር ተወላጅ የሆኑት ታላቁ አባት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ባሪያዎቹ ቅዱሳን ናቸው። በእግዚአብሔርም አመኑ በባሪያው በሙሴም አመኑ ይላል እስራኤላውያን። እኛም እስራኤል ዘነፍስ ነን። በእግዚአብሔር ኃይል እናምናለን። የእግዚአብሔርን የማዳን እጁን አይተናል። በእግዚአብሔር ማመን ብቻ ሳይሆን በእግዚአብሔር ቅዱሳንም እናምናለን። እምነታችን ሲገለጥ ግን በየቅል ነው ወይም ለየቅል ነው፣ የተለየ ነው። በእግዚአብሔር እናምናለን ማለት የባህሪ አምላክነቱን እንመሰክራለን። በስጋም በነፍሳችን የፈጠረን እሱ ነው እንላለን ማለት ነው። በቅዱሳን እናምናለን ማለት ፈጥረውናል ማለት አይደለም። የፈጠራቸው እግዚአብሔር አክብሯቸዋል። ያከበራቸው የመረጣቸው እሱ ነው። ስላከበራቸው ስለመረጣቸው የእሱን ማክበርና መምረጥ እንቀበላለን ማለት ነው። በተሰጣቸው ጸጋ እናምናለን። እግዚአብሔር ኃይሉ፣ ክብሩ፣ ታላቅነቱ የባህሪው ነው። ቅዱሳን መወደዳቸው፣ ታላቅነታቸው፣ ክብራቸው የጸጋ ነው። በጸጋ ነው እናምናለን የምንለው ማለት ነው። አማላጅነታቸውን እናምናለን፣ አባትነታቸውን እናምናለን፣ እናትነታቸውን እናምናለን፣ ቅድስናቸውን እናምናለን ማለት ነው እንጂ ፈጣሪያችን ናቸው ማለት አይደለም። አንዳንድ ጅላጅሎች የቅዱሳን መብዛት ወይም ስለ ቅዱሳን መናገር የእግዚአብሔርን ክብር ይሸፍነዋል የሚሉ ሰዎች አሉ። በጣም ይሄ ክህደት ነው በነገራችን ላይ ማለት ነው። የሚሸፈን አምላክ ካለ ያ አምላክ አይደለም። እግዚአብሔር የሚሸፈን አምላክ አይደለም። ማንም እሱን ሊሸፍነው አይችልም በጭራሽ። በመጀመሪያም ለዚህ ዓለም ራሱን ያስተዋወቀው እሱ ነው። ሃይማኖት ማለት መገለጥ ማለት ነው። እግዚአብሔር ራሱን መኖሩን
ማንነቱን የገለጠው ራሱ ነው። ማንም ተመራምሮ አላገኘውም። እግዚአብሔር ሃይማኖት መገለጥ ነው የምንለው ለዚህ ነው። ሰዎች ተሰብስበው የሚሰጡን አይደለም። ይኸው እዚህ አውደ ምሕረት ላይ ፊት ለፊት የሚታየኝ ጥቅስ አለ። ለእናንተ በደንብ ይታያቸዋል፣ ታነቡታላችሁ አይደለም? የሚነበብ ጥቅስ የለም። ምን ይላል? ተራ በተራ ንገሩኝ። እግዚአብሔር በጻድቁ እንደተገለጠ አይገርምም? እንደተሸፈነ ነው እንደተገለጠ ነው? እንደተገለጠ ነው። ቁጭ ብለው ሊማሩ ይገባል። ጻድቃን፣ ሰማዕታት፣ ቅዱሳን እግዚአብሔርን ይሸፍኑታል የሚሉ ሰዎች መጽሐፍ ቅዱስን አላነበቡትም ማለት ነው። እወቁ ነው የሚለው። በጻድቁ እንደተገለጠ እወቁ ነው የሚለው። አይገርም? እንደውም ቅዱሳን ገልጠውታል፣ እግዚአብሔርን በደንብ ገልጠውታል፣ አሳይተውታል። በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል፣ ከዚህም በላይ ያደርጋል ብሎ ነበር። አሳዩን አድርገው 100 ዓመት በግንባራቸው ተተክለው ሲጸልዩ አሳዩን። እግራቸው ሲቆረጥ አሳዩን። በመጋዝ ሲቀረደዱ አሳዩን። ተፈጭተው ሲበተኑ አሳዩን። እሱ ያላሳየንን ማለት ነው። ይበልጣሉ ማለት አይደለም። እኔ ያላሳየዋችሁንም በእኔ ኃይል ያሳዩአችኋል አለ። ነግረውናል። መስቀሉን የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም ብሏል። በዓለም ሳላችሁ መከራ አለባችሁ። እነማን ናቸው የኔ ነገሩን? ቅዱሳን ናቸው። በእኔ ስም ትጠላላችሁ፣ ክፉን ሁሉ በሐሰት ያደርጉባቸዋል፣ ይገፏቸዋል፣ ይገድሏቸዋል፣ ያሳድዷቸዋል። ይሄን ያለውን ቃል ቤት ይፈጸም ነበር። የቅዱሳንን ታሪክ ስናነብ ነው የእግዚአብሔር ቸርነት ተገልጦ የምናየው፣ ታላቅነቱ ተገልጦ፣ ማዳኑ ተገልጦ የምናየው ማለት ነው። ስለዚህ ይገልጡታል። የሚሸፈን እግዚአብሔር የለም። ልብ አድርጎ ጨረቃ ብርሃንን የምትወስደው ከየት ነው? ንገሩኝ፣ ከየት ነው የምትወስደው? ከፀሐይ። ጠፍ ትሆናለች እኮ ትጠፋና እንደገና ደግሞ በምስራቅ ትይዩ በምዕራብ አቅጣጫ ትሆንና ከፀሐይ ብርሃን ወስዳ ሙሉ ትሆናለች። ያን ብርሃኗን ደግሞ ትሰጠንና ቆይታ ደግሞ እንደገና ትጠፋለች። እንደገና ከፀሐይ ትወስዳለች። ጨረቃ የቱን ያህል ብታብጥ፣ ብትወፍር፣ ብትገዝፍ ፀሐይን መከለል ትችላለች? አትችልም። ብርሃን የምትወስደው ራሱ ከፀሐይ። ቅዱሳን በጨረቃ ይመሰላሉ። የቱን ያህል ክብራቸው ቢገን፣ ብዙ መጽሐፍት ቢጻፍላቸው፣ ብዙ ጽላት ቢቀረጽላቸው፣ ብዙ አብያተ መቃደስ ቢታነጽላቸው፣ ገድላቸው ቢነገር፣ ብንዘምር፣ ከበሮ ብንመታ፣ ብንቀድስላቸው፣ ስማቸውን አብዝተን ብንጠራ፣ የቱን ያህል ከፍ ከፍ ብናደርጋቸው፣ እንዴት ነው ፀሐይ ጽድቅ የተባለው ክርስቶስን የሚሸፍኑት? ሊሸፍኑት አይችሉም። ጨረቃ በመጠኗ ነው የምትገለጠው። አታደርገው። ስለ እመቤታችን አብዝተን ስለተናገርን ልጇ ይሸፈናል ማለት አይደለም። ስለ ገብረ መንፈስ ቅዱስ አብዝተን ስለተናገርን ክርስቶስ ይሸፈናል ማለት አይደለም። ክህደት ነው ይሸፈናል ማለት በራሱ ማለት ነው። ይገልጡታል። ስለዚህ ነው መጽሐፋችንም የሚለን ይሄንን ነው። ፍጡር ከፈጣሪው በተቀላቀለ መልኩ አይደለም ቤተክርስቲያናችን የምትጠራው። ክብራቸውን ለየቅል ነው። ፍጡርነታቸውን አስምራበት፣ በጸጋ የተሰጣቸው ክብር እንደሆነ የባህሪያቸው እንዳልሆነ አስምራበት ነው ቤተክርስቲያናችን እነዚህን ቅዱሳን የምትጠራቸው። ለዚህ ምስክራችን ደግሞ አሁን የተሰባሰብንባቸው አባት ናቸው። ጻድቁ አባታችን አቡነ መንፈስ ቅዱስ። የሚገርም እኮ ነው። ጥር አቦ እናከብራለን አይደል? ጥር አቦ የምናከብረው ለምንድን ነው? ምንም የሆኑበት አይደለም። ጥር 5 እንዲከበር ያደረገችው ቤተክርስቲያን ልደታቸውን አይገርማችሁ? የተወለዱት ታኅሳስ 29 ቀን ነው። በኋላ እንመጣበታለን። ታኅሳስ 29 ደግሞ በብቸኝነት የሚነገረው የማን ልደት ነው? ንገሩኝ፣ የማን ልደት ነው? አንድም አንስቶ አታውቅም ቤተክርስቲያን። የታኅሳስ 29፣ 28 በቤተክርስቲያን ተሰብስባችሁ አንድ ካህን፣ አንድ መምህር ዛሬ ገብረ መንፈስ ቅዱስ የተወለዱበት ነው ብሎ ነግሯችሁ ያውቃል? በጭራሽ አታስተምርም ቤተክርስቲያን። የፍጡር ልደት ከፈጣሪ ልደት እኩል አይነገርም ብላ ጥር 5 ቀን በዓላቸውን የምታከብረው በወሩ ለዚህ ነው። እቺ ቤተክርስቲያን ስንዱ ናት። የእሱ ብቻ ነው። አንዳንድ ደፋሮች ግን የትንሣኤ ዕለት የሚጋቡ አሉ፣ የልደት ዕለት የሚጋቡ አሉ። ነውር ነው በጣም። ቤተክርስቲያን መጥተው ስርዓተ ተክሊል ሊፈጽሙልን የሚሉ ሌሊት ሲጋቡ አይቻለሁ። የትንሣኤ ዕለት ሌሊት በጣም ነውር ነው። ከሙሽራው ከክርስቶስ በስተቀር ሌላ ሙሽራ በቤተክርስቲያን አይስተናገድም። የዛን ቀን ሙሽራው ክርስቶስ ብቻ ነው። ያን ቀን የሚከበረው የሱ ትንሣኤ ነው። ያን ቀን የሚከበረው የሱ ልደት ነው። እንደው ታይታ ጉራ ካልሆነ በስተቀር በጭራሽ ያኔ ማክበር ያለባት ቤተክርስቲያን ትንሣኤውን ብቻ ነው። የማንንም ሰርግ አታከብርም።
አንዳንዶቻችን ግን የጉልበት ያህል ካህናቱን እየተጫን ስርዓት ተክሊል እንዲፈጸምልን እንፈልጋለን። ነውር ነው፣ በጣም በጣም ነውር። ባለማወቅ ያከናወነውን አይመለከትም። ከዚህ በኋላ ካወቅን በኋላ ግን በቃ ማለት ይሄ የተለየ ክብር አናገኝም። የትንሣኤ ዕለት አግብተን ነው ምንም በአዘቦቱ በሰንበት ብናገባም በትንሣኤ ቀን ብናገባም በጭራሽ እንደውም ክልክል ነው። የትንሣኤ ዕለት አክብረን መዋል ያለብን ማንን ነው? ክርስቶስን ብቻ። የልደት ጊዜም አክብረን መዋል ያለብን ማንን ነው? ክርስቶስ። አያችሁ ጻድቁ የተወለዱት ታኅሳስ 29 ቀን የማያውቃላው ታኅሳስ 29 ቀን እንደተወለዱ አትናገርም። ይሄን ቤተክርስቲያን አይ ጥር 7 ጥር 5 ቀን የምታከብረው ለዚህ ነው። ፍጡርን ከፈጣሪ ለይታ ነው ቤተክርስቲያናችን። በበዓል እንኳን ለይታ ነው የምታከብረው። እናምናለን ስንል እሱን ነው ለይተን ነው የምናምነው። በእግዚአብሔርም እናምናለን፣ በቅዱሳንም እናምናለን። በእግዚአብሔር ስናምን ምን ብለ ነው? ፈጣሪ ብለ ነው። የሥጋም የነፍሳችን አስገኝ አንተነ ብለ ነው። በቅዱሳን ስናምንስ ያማልዱናል፣ ይጸልዩልናል፣ የተሰጣቸውን ጸጋ እናምናለን። በእንተ ገብረ መንፈስ ቅዱስ በእንተ ተክለ ሃይማኖት ብለን ብንለምን እንሰማለን ብለን በእምነት እንጠራቸዋለን። እናምናለን ማለት እሱ ነው። በሙሴ ያመኑት ለምንድን ነው? ሁለት ነገር ልናገር። ለምን አመኑ እስራኤል? በሙሴ ለምን አመኑ? በእግዚአብሔርም አምነው ይበቃቸው ነበር። ለምን በሙሴ አመኑ? አስምረውበታል። በባሪያው በሙሴ የእግዚአብሔር ባሪያ ስለሆነ አገልጋይ ስለሆነ በባሪያው በሙሴ አመኑ ይላል። ለምን? በአንድ ወቅት ሙሴ ለምንድን ነው ኢትዮጵያዊቱን ያገባው ብለው እህቱን ጨምሮ እነ ማርያም አምተውት ነበረ። ሙሴን ማለት ነው። ኢትዮጵያዊቷን እንዴት ያገባል? ዘረኝነት ማለት ነው። እንዴት እኛ እያለን ብለው በሐሜት የማይገባ ስራ ሰርተው ሙሴን ሊያቀሉት ሞክረው ነበር። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 5 ጀምራችሁ ስታነቡ እንደዚህ ይላል። እግዚአብሔርም በደመና አምድ ወረደ። በጣም እንዴት እንዳከበረው ተመልከቱ። ሙሴ ሲታማ እግዚአብሔር ወረደ ይለናል መጽሐፍ ቅዱስ። በጣም የሚደንቅ ነው። ሙሴ ተራ ሰው ነው እንደኛ ማለት ነው። ግን ለምን ወረደ? ሙሴ ስለታማ ለምን ወረደ? እግዚአብሔር ይነግረናል። በደመና አምድ እግዚአብሔር ወረደ፣ በድንኳኑም ደጃፍ ቆመ፣ አሮንና ማርያምን ጠራ። ካህኑን አሮንን ማለት ነው። እና እህቱን ጠራና እንዲህ አለ፣ ሁለቱም መጡ። እርሱም ቃሌን ስሙ አለ። ማን ነው የሚላቸው? ይሄንን እግዚአብሔር ነው። ቃሌን ስሙ። ወርዶ እኮ ነው እግዚአብሔር ሙሴን ሲያሙት ማለት ነው። ቃሌን ስሙ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም ማለት ምን ማለቱ ነው? ለነቢያቱ በሕልም እገለጥላቸዋለሁ፣ ለነቢያት በራእይ ሳይተኙም እገለጥላቸዋለሁ። ለሙሴ ግን እንደሱ አይደለም ማለት ምን ሊለን ነው? ባሪያዬ ሙሴ ግን እንደሱ አይደለም፣ በቤቴ ሁሉ የታመነ ነው፣ እኔ አፍ ለአፍ በግልጥ አናግረዋለሁ አለ። አይገርም? በቤቴ ሁሉ ምን የሆነ ነው አለ? እድል ነው በእግዚአብሔር ቤት መታመን። እግዚአብሔር ሲመሰክርልን በቤተ መቅደሱ፣ በቅኔ ማህሌቱ፣ በቢሮ፣ በአውደ ምሕረቱ መታመን ለእግዚአብሔር። በቤቴ በሙሉ የታመነ ነው አለው ሙሴ። እና ለምን አይወርድም ለዚህ ታላቅ አባት ታዲያ? እግዚአብሔር የወረደው ለዚህ ነው። ወረደ በደመና አምድ። ባሪያዬ ሙሴ እንደ ሌሎቹ አይደለም፣ ቃል በቃል ነው የምናገረው ከሙሴ ጋር። እንዴት ሙሴን ታሙታላችሁ? በቤቴ ሁሉ የታመነ ነው። እነ ገብረ መንፈስ ቅዱስም እኮ እንደዚህ ናቸው። በቤቱ ሁሉ የታመኑ ናቸው። በቤቱ ስለታመኑ ነው ለኛ መታመኛ የሆኑን አይደል? ስማቸውን ጠርተን እንድንማጸን የበቃ ነው እኮ እነሱ መጀመሪያ ታማኞች ስለሆኑ ነው የምናምንባቸው ማለት ነው። በቤቴ ሁሉ የታመነ ነው፣ እኔ አናግረዋለሁ፣ አፍ ለአፍ በግልጥ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። የእግዚአብሔርም ቁጣ ተቃጠለባቸው ይላል። እግዚአብሔርም ተቆጣባቸው ወይም ተቆጥቷቸው ሄደ ይላል። ደመናውም ከድንኳኑ ተነሳ፣ እነሆ ማርያም ለምጻም ሆነች ይላል። የሙሴ ከበሮ የመታችው ማርያም ማለት ሙሴን በማማቷ ምክንያት እግዚአብሔር ምን አደረጋት ይላል? ለምጻም አደረጋት።
በለምጽ ነበር የሰው ኃጢአቱ የሚገለጠው ማለት ነው። አቤት ዛሬ ሁላችንም ለምጻም እንሆን ነበር ኃጢአታችን በለምጽ ቢገለጥ ነው ማለት ነው። እግዚአብሔር ከባት ያበሳ ስለሆነ አሁን አዲስ ኪዳን ውስጥ ስላለ ነው። ያኔ ግን ያው ፍጹም ድነት ስላልተሰጠ ከሲኦልም ነፍሳት ስለሚወጡ መቅሰፍቱም ቶሎ ቶሎ ነበር እና ኃጢአታቸው ፊት ለፊታቸው ይታይ ነበር። ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮን ማርያምን ተመለከተ፣ እነሆ ለምጻም ሆና ነበር ይላል። እንዴት እንዳከበረው አያችሁ? እግዚአብሔር ሙሴን እንዴት እንዳከበረው። ስለዚህ እስራኤላውያን ያመኑበት ለዚህ ነው፣ እግዚአብሔር ስላከበረው ማለት ነው። እነ ገብረ መንፈስ ቅዱስንም እነ ተክለ ሃይማኖትንም እነ ቅዱስ ጊዮርጊስንም የምናምንባቸው እግዚአብሔር ስላከበራቸው ነው። ሁለተኛ ራሱን ለሞት አሳልፎ እስከ መስጠት ድረስ እስራኤላውያንን ታዟል። ሙሴ ወዷቸዋል። ህዝቡን እንዲያገለግል ሲመርጠው የራሱን ነፍስ ስለ እስራኤላውያን ብሎ እስከሚጠፋ ድረስ ማለት ነው ወስኖ ነው ያገለግላቸው። እንኳን ከነሱ ሊቀማ፣ እንኳን ከነሱ ሊወስድ፣ እንኳን እነሱን ሊያስለቅስ ቀርቶ፣ እንኳን የሚመራውን ህዝብ ሊያሳዝን ቀርቶ ህዝቡ እንዳይሞት እሱ እንዲሞት ከእግዚአብሔር ጋር እስከመነጋገር ድረስ ወዷቸው ነበር። ኦሪት ዘጸአት ምዕራፍ 32 ላይ ስታነቡ እስራኤላውያን በእግዚአብሔር አምፀው ጣዖት አቁመው በጥጃ ምስል ሰርተው ይሰግዱ ነበር እና ሙሴ ተቆጥቶ ይህንን ማድረጋቸው አግባብ አይደለም፣ አሁንም እግዚአብሔር ምናልባት ይቅር ይላችሁ እንደሆነ ወደሱ ሄጄ ጸልያለሁ አለ። ምናልባት አለ፣ ተጠራጥሮ አይደለም፣ በእግዚአብሔር ምሕረት ተጠራጥሮ አይደለም። ምናልባት ያለው ይሄ የኔ ጉዳይ አይደለም፣ መማርና አለመማር የማድርሻ ነው የእግዚአብሔር፣ እኔ ግን መለመን ነው ድርሻዬ ሲል፣ የሰራችሁት ኃጢአት ደግሞ ክፉ ነው። በአምላክነቱ ነው የመጣችሁት፣ በመለኮቱ ነው የመጣችሁት፣ ጣዖት ነው ያመለካችሁት። ስለዚህ ኃጢአታችሁ በጣም ከባድ ነው፣ ግን ድርሻዬን እወጣለሁ፣ መማር ያለመማር ግን የሱ ጉዳይ ነው ብሎ ሄደ እና ሲለምንላቸው እንዲህ ይላል፣ አሁንም ይህንን ኃጢአታቸውን ይቅር በላቸዋል። ጣዖት አቁመው አምልከዋል፣ አንተን ክደዋል፣ ውለታቸውን ዘንግተዋል። ይሄ በደል ነው፣ ኃጢአት ነው። ይሄንን ኃጢአታቸውን ግን ምን በላቸዋል? ይቅር በላቸዋል። ቀጥሎ ምን አለ? ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኛል። አያሳዝንም? ሙሴ አንደኛ ሚስጥር ነገረን፣ የህይወት መጽሐፍ እንዳለ ማለት ነው። ይሄ ዮሐንስ ራእይ ላይ የተጻፈው በህይወት መጽሐፍ ተጽፎ ያልተገኘ ሁሉም ወደ እሳት ባህር ተጣለ ይላል። እግዚአብሔር ከዚህ ይሰውረን ሁላችንም። በህይወት መጽሐፍ መጻፍ ማለት ነው፣ የህይወት መጽሐፍ አለ። ስለዚህ ምን አለው? ካዘጋጀው የህይወት መጽሐፍ፣ ይሄ ልበ ሥላሴ ምንድነው ማለት ነው፣ ደምስሰኝ፣ እኔን እንዳልተፈጠርኩ አድርገኝ፣ ህዝቡን የማትምራቸው ከሆነ እኔን አጥፋኛል። እንዲህ አይነት መሪ አይናፍቅም? የሚገርም መሪ አይደለም ታዲያ ሙሴ? እንዴት ነው የማያምኑበት? እንዴት ነው የማይወዱት? እንኳን እነሱ እኛም ሙሴን እንድንወደው እንገደዳለን። ሙሴ የዋህ ነው፣ ራሱን አሳልፎ እስከ መስጠት የደረሰ ማለት ነው። ሁለቱንም ነገር ወደ ገብረ መንፈስ ቅዱስ አምጣችሁ ተመልከቱ። የመጀመሪያው ያከበራቸው አክብሯቸዋል። በኋላ ታሪኩን በተወሰነ ደረጃ ነግራቸዋል። ሁለተኛ ገብረ መንፈስ ቅዱስ ራሳቸውን አሳልፎ እስከ መስጠት ድረስ ለኢትዮጵያ ጸልየዋል። እግዚአብሔር አክብሯቸዋል። ራሳቸውን ወደ ባህር እስከ መወርወር፣ መላው ኢትዮጵያን ማርልኝ፣ መላው ኢትዮጵያን ካልማርክልኝ ከዚህ ባህር አልወጣም ብለው ዝቋላ ያለው ባህር ውስጥ ተተክለው የለመኑት ለኢትዮጵያውያን ነው። መላው ኢትዮጵያን ያዩት፣ ሁሉንም ማርልኝ ያዩት ነገር ጽዩፍ ስለነበር ማለት ነው። ልክ እንደ ሙሴ ራሳቸውን አሳልፈው ለኢትዮጵያውያን ሰጥተዋል። ልክ እንደ ሙሴ እግዚአብሔር ሲያከብራቸው ተመልክተናል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ልደታቸውን ስንመለከት አባታቸው ስምዖን ይባላል። እናንተ የገብረ መንፈስ ቅዱስ ልጆች ናቸው። እርግጠኛ ነኝ ቤታችሁ ውስጥ ከሚኖሩ ወይም ሊኖሩ ከሚገቡ ቅዱሳት መጻሕፍት መካከል አንዱ ገድለ ገብረ መንፈስ ቅዱስ። ገድላቸው ሊኖራችሁ ይገባል፣ ግድ ነው። እውነት ለመናገር ከስዕላቸው ቀጥሎ ገድላቸው፣ ምክንያቱም እኛ የገብረ መንፈስ ቅዱስ ልጆች ነና፣ በገድላቸው ቤታችን ውስጥ መቀመጥ አለባቸው። ቢያንስ በየወሩ መነበብ አለበት፣
መማፀን አለብን። ዝም ብሎ መመላለስ አይደለም። ያ የህይወት ታሪካቸው ነው፣ ሰነዳቸው ነው። ያ የገብረ መንፈስ ቅዱስ ማለት ነው። ትክክለኛውን በየቦታው የሚሸጠውን አይደለም። ትክክለኛውን ቤተክርስቲያን የምታምንበትን ገድላቸውን በየቤታችን መያዝ አለብን እና ልደታቸው የአባታችን የአቡነ መንፈስ ቅዱስ ግብጽ ውስጥ ነው። ሁላችሁም እንደምታውቁት አባታቸው ስምዖን ይባላሉ። እናታቸው አቅሌሲያ ወይም ቤተክርስቲያን ማለት ነው ትርጓሜ ትባላለች። ለ30 ዓመት እናትና አባታቸው ልጅ አጥተው በልጅ እጦት ይሰቃዩ ነበር። ለስንት ዓመት አልኳችሁ? የሚገርም ነው። 30 ዓመት በደጅ ጥናት ነው የተገኙት ገብረ መንፈስ ቅዱስ። እናትና አባታቸው በስላሴ ስም ይማጸኑ ነበር። የስላሴን ስዕል ቤታቸው አድርገው የስላሴን ዝክር እያዘከሩ መታሰቢያ እያደረጉ እየተማጸኑ በስላሴ ስም እየለመኑ ልጅ እንዲሰጣቸው ይማጸኑ ነበር። በኋላም የስላሴ ስዕል አፍ አውጥቶ ተናግሯቸው የተለየ ልጅ እንደሚወልዱ ራሱ እግዚአብሔር ቃል ሰጥቷቸው ነው ገብረ መንፈስ ቅዱስ የተወለዱት። ከስዕሉ ድምፅ ወጥቶ ማለት ነው። እንደዚህ ይላል፣ የከበረ በቅድስና የሚኖር ለእግዚአብሔር የተገዛና በእግዚአብሔር የተወደደ ልጅ ትወልዳላችሁ አላቸው። የከበረ በቅድስና የሚኖር ለእግዚአብሔር የተገዛ በእግዚአብሔር የተወደደ ልጅ ትወልዳላችሁ። የሚገርም ነው። ለኛም እንዲህ አይነት ልጅ ይስጠን እግዚአብሔር። በእውነት ልጅ ስጠኝ ብቻ አይደለም፣ የተከበረ የተወደደ አንተን የሚያገለግል ብሎ መለመን ያስፈልጋል። አንተን የማያገለግል ከሆነ የተከበረና የተወደደ ካልሆነ ለኔ ምን ያደርግልኛል? ብዙዎቹ ቅዱሳን የሚለምኑት ይሄንን ነው። ማኅፀኔን ዝጋው ይላሉ። አንተን የሚያስክደኝ የሚያሳዝነኝ ልጅ አትስጠኝ፣ ምን ያደርግልኛል? አንተን የሚያገለግል አንተን የሚወድ በአንተ ዘንድ የተከበረ ልጅ ስጠኝ። በልጅ መቃጠል በጣም ከባድ ስለሆነ 30 ዓመት ደጅ ጠንተው ማለት ይደንቅም በደጅ ጽናትን የተገኙት። ለዚህ ነው የገብረ መንፈስ ቅዱስን ገድል ማዘል አይደል መካን የሆኑ መሃን የሆኑ ወይም ደግሞ ልጅ በልጅ ጡት የሚሰቃዩ እናቶች የገብረ መንፈስ ቅዱስን ገድል አዝለው በተለይ በብራና የተጻፈውን የጥንቱን ማለት ነው አንዳንድ ገዳማት ላይ ይደረጋል እና ጸሎት ሲደረግላቸው ልጅ ይወልዳሉ። ይሄ ቃል ኪዳን ስላለ በኋላ ነገራቸዋለሁ ቃል ኪዳኑ። ከዛ በኋላ ታኅሳስ 29 ቀን ቅድም እንደነገርኳችሁ ተወለዱ፣ ግብጽ ኒሳ በተባለች ስፍራ ማለት ነው። ከዛ በኋላ በተወለዱ በ3 ዓመታቸው መልአኩ ቅዱስ ገብርኤል ወስዶ ወደ አንድ ትልቅ ገዳም አደረሳቸው። በሕፃንነት ማለት ነው፣ ከቤተሰቦቻቸው ሰውሮ ማለት ነው። የገዳሙ አበምኔት በዛን ወቅት የዛ የገዳም አበምኔት የነበረው አባ ዘመደ ብርሃን ይባላል። በራእይ ቅዱስ ገብርኤል በር ላይ አንድ ታላቅ ሕፃን ወደፊት ታላቅ የሚሆን እግዚአብሔር የመረጠው ተኝቶ ታገኛለህ፣ አስገባው እና በአንተ ዘንድ አቆየው ብሎ ነገረው መልአኩ ቅዱስ ገብርኤል። እና እኛ አባት ወጥተው ሲያዩ ሕፃኑ ተቀምጧል። አስገቡት፣ አስተምረው የሚፈለገውን የቤተክርስቲያን ትምህርት በሙሉ አስተምረው ማለት ነው፣ የሚገባውን ስርዓት። ከዛ አባ ወይም አቡነ አብርሃም ወደ ተባሉ ሊቀ ጳጳስ ወስደው ዲቁና በኋላም ቅስና እንዲሾም አደረጉ። ከዛ በተጋድሎ በተባህቶ ለብቻቸው ተጠምደው በግብጽ ሀገር ማለት ነው እግዚአብሔርን ሲያገለግሉ ቆዩ ይላል። በጣም የሚገርመው የምናኔ ህይወታቸውን ባጭሩ ስንመለከት በአጠቃላይ የምናኔ ህይወታቸው 562 ዓመት ነው የኖሩት በዚህ ምድር ላይ ማለት ነው። ስንት ዓመት አልኳችሁ? 562 ዓመት ኖረዋል እነ ማቱሳላ ከዛም በላይ ኖረዋል። እድሜያችን ያው ከርግማን በኋላ እንደሆነ ሁላችንም እናውቃለን። መቀጨት የጀመረው ቅዱስ ዳዊት እንደተናገረው ማለት ነው። በግብጽ ውስጥ የኖሩት 300 ዓመት ነው። ቀሪውን 262 ዓመት የኖሩት ኢትዮጵያ ውስጥ ነው። ያው ግማሽ በግማሽ ማለት ነው። ኢትዮጵያ ውስጥ 262 ዓመት ኖረዋል። ስዕላቸውን ተመልከቱ። የገብረ መንፈስ ቅዱስን ስዕል በህሊናችሁ ስዕላቸውን ስትመለከቱ ዋና ዋና የምናያቸው ነገሮች አሉ። አንደኛ መላ አካላቸው ምን ለብሷል? ጸጉር ለብሷል። በምናኔ ህይወት ነው ያሉት። ከልጅነታቸው ጀምሮ ነው መልአኩ የእናታቸውን ጡት ሳይጠግቡ ነው ቀምቶ የወሰዳቸው ማለት ነው። ስለዚህ ልብሳቸውም ምግባቸውም ጌጣቸውም ህይወታቸውም ማን ነው ማለት ነው? እግዚአብሔር ነው። እና ሰውነታቸው በጸጉር ተሸፍኖ በተለይ ግብጾቹ በተለየ መልኩ ያከብሯቸዋል። በተለይ ተክለ ሃይማኖትን እነሱ በጣም ያከብራሉ። እኛ ደግሞ ገብረ መንፈስ ቅዱስን እናከብራለን። ሃይማኖት ድንበር ስለሌለው ማለት ነው።
ሁለቱንም እጆቻቸውን ወደ ሰማይ ዘርግተዋል። ለምንድነው ሁለቱንም እጃቸውን ወደ ሰማይ ዘርግተው የሚሳሉት? በጾም በጸሎት በቁመት በደጅ ጥናት በትጋት ማለት ነው። በሌሊትም በቀንም በጽናት ከእግዚአብሔር ጋር መኖራቸውን ለማሳየት ነው። እጃቸውን ወደ ሰማይ ዘርግተው ነው የሚታየው። በቀኝ እጃቸው መስቀል ጨብጠዋል። ሁለቱንም አይኖቻቸውን ወደ ሰማይ አቅንተው ይሳላሉ በቤተክርስቲያናችን ማለት ነው። ይሄ ደግሞ አንደኛ እኛ ስንጸልይ አይኖቻችንን ወደ ሰማይ ቀና አድርገን ነው የምንጸልየው በሁለት ምክንያት። አንደኛ ራሱ ክርስቶስም ሲያስተምረን አባታችን ሆይ ስትጸልዩ አባታችን ሆይ ከዛ በየት የምትኖር ነው ያለው? በሰማይ የምትኖር በሉ ብሏል። ሰማይ ወደ ታች ነው ያለው ወደ ላይ ነው። ስለዚህ አይናችን ወዴት ነው የምንሚያየው ማለት ነው። አንድ ሰው የሚፈልገውን ሰው ሲጠራ ወደ ሰውየው እያየ ነው። የሚፈልገው ሰው የከበደ ከሆነ ከበደ ና ይላል። እዛ ጋር ከሆነ ከበደ እንጂ ወደ ጀርባ ዞሮ ከበደ ና አይልም ካላበደ በስተቀር። ስለዚህ በሰማይ የምትኖር እያለን ወደ መሬት አናየው፣ ወደ ሰማይ ነው የምናየው። በሰማይ የምትኖር በሰማይ ብቻ ይኖራል ማለት አይደለም። ሰማይ ልዕልናውን ነው። ከምድር ከፍ እንደሚል ሰማይ እግዚአብሔርን በልዕልና በክብር ከፍ ማለቱን ነው እየተናገርን ያለው። ከምድራውያን አባቶች መለየቱን ነው ከምድር ወደ ሰማይ ከፍ ብለን የምናየው። ከምድራውያን አባቶች መለየቱን ለመግለጽ ሰማያዊ አባት መሆኑን፣ ሰማያዊ ርስት እንዳለን፣ ሰማያውያን መሆናችንን፣ ከፍ ያልን መሆናችንን ለመግለጽ ነው። አይናችንን ጨፍነን ወደ መሬት እያየን አንጸልይ፣ በጭራሽ አንጸልይ። ሁለተኛ መጽሐፍ ቅዱስ እንደዚህ ይላል፣ አይኑን የሚዘጋ ጠማማ ሐሳብን ያስባል ይላል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 30 አይኑን የሚዘጋ ጠማማ ሐሳብን ያስባል። ኢትዮጵያውያን ደግሞ ምን ይላሉ? አንገት ደፊ አዎ እሱ ነው። አይን ጨፍኖ መጸለይ የቤተክርስቲያናችን ስርዓት አይደል። አንዳንዱ አይምሮ እንዲሰበሰብ ነው ይላል። ይሄው ይላል መጽሐፍ አይኑን የሚዘጋ ጠማማ ሐሳብን ነው የሚያስቡ ይላል። ወደ ሰማይ እያየን ቀና ብለን ኢትዮጵያ እጆቿን ወደ ማን ተዘረጋለች ነው የሚለው? ወደ እግዚአብሔር። የሚገርም ነው። እጃችንን ዘርግተን አይናችንን ወደ ሰማይ ሰክተን ልባችንን አቅንተን ነው የምንጸልየው። የገብረ መንፈስ ቅዱስ ስዕል የሚነግረን እሱን ነው። በዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስም ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ዮሐንስ 17 ስለ ጸሎት ያስተማረበት ነው። ክርስቶስ ስለ ጸሎት ያስተማረን በንግግር አይደለም፣ በተግባር እየጸለየ አሳይቶናል አምላካችን። እኛም ስንጸልይ እንደሱ እንድንጸልይ ከመጸለዩ በፊት ምን አደረገ? ተንበረከከ። ከዛስ አይኖቹን ወዴት ቀና አደረገ ይላል? ወደ ሰማይ። አየው። አሁን አንዳንዶቹ የክርስቶስ ስዕል ብለው የሚሸጡልናል። አይኑን ጨፍኖ ሁለት እጁን ገጥሞ ግንባሩ ላይ አድርጎ ማለት ነው። ይሄ የክርስቶስ ስዕል አይደለም። አይኑን ጨፍኖ አልጸለየም ክርስቶስ። እንዳው አንዳንዶቹ ደግሞ የተቆረጠ እጅ አድርገው አባታችሁ ነው ብለው ይለጥፋሉ መኪና ላይ። የተቆረጠ እጅ ስዕል አይደለም። በጣም ነውር ነው። የምዕራባውያኑ ወረራ ነው። በአግባቡ ክርስቶስ የጸለየው አይኖቹን ወደ ሰማይ ቀና አድርጎ ይላል። አራያ ሲሆን ለኛ ማለት ነው። ገብረ መንፈስ ቅዱስም እንደዚህ ነው የሚሳሉት። እጃቸውን ዘርግተው አይናቸውን ወደ ሰማይ ቀና አድርገው በቀኝና በግራ አናብርትና አናብስት አሉ። ነብር እና አንበሳ 60 ነብር 60 አንበሳ ነው የተሰጣቸው። እነዚህን ምን ላርጋቸው? እኔ ራሴን ማስጠጋበት የለም እንኳን ለነሱ ብለው ወደ እግዚአብሔር አመልክተው ነበረ። ተዋቸው፣ ይሄ ለአንተ ክብር፣ አንተን የሚጠብቁ ለአንተ ክብር የተሰጡ ናቸው። ያንተን ትቢያ የረገጥካትን መሬት ማለት ነው። አንተ ረግጠ እግርህን ስታነሳ ያን የረገጥካትን መሬት እየላሱ እያሸተቱ በዛ ይኖራሉ። ስለነሱ አትጨነቅ ብሎ ጠባቂ እንዲሆኑ የተሰጣቸው ናቸው። ስዕሉ ላይ እናያለን እሱን ማለት ነው። ከዛስ ጥቁር ቁራ አብሮ ይሳላል። በተለይ አይናቸውን ያቁራ ሲነውቅር ወይም ሲያወጣ ይሳላል። ይሄ ደግሞ በቤተክርስቲያናችን በገድላቸው ላይ በቤተክርስቲያን ታሪክ በገድላቸውም ተጽፎ እንደምናነበው 7 ዓመት ቆመው ሲጸልዩ ቁራ በቁራ አምሳል ሰይጣን መጥቶ አይናቸውን አፍስሶት ነበር እና እግዚአብሔር በቸርነቱ እንዲመለስላቸው አድርጓል። የዛ ምሳሌ ነው ተጓድሏቸውን ለመግለጽ። አይናቸውን እንኳን አልጨፈሩም። ወደ እግዚአብሔር እያመለከቱ እየጸለዩ በነበረበት ሰዓት ጸሎታቸውን አላቋረጡ። እኛ ጸሎታችንን ወይም ዳይታችንን እየደገምን የሞባይል ጥሪ ነው የሚያቋርጠን አይደለም። በጣም እኮ ምን ገርምነ እየጸለይን ስልክ ሲጮህ ብድግ እናደርግና ልክ ልኩን ነገረ ነው ሰውየውን ቆይ እመጣልሃለሁ አንተ ምናምን ብለን
ደግሞ እንደገና ወደ ጸሎቱ ደግሞ እንሄዳለን። አሁን ይሄን ጸሎት እንኳን ሰው ራሱ እንኳን እግዚአብሔር ሰው ይሰማዋል። በጣም እኮ ነው የምናሳዝነው። ከዛ ጸሎት ማለት ምን ማለት ነው ስንባል ከእግዚአብሔር ጋር መነጋገር እንላለን። እንደዚህ ነው እንደ ከእግዚአብሔር ጋር መነጋገር? የፈለግነውን እየሰራን ነው እንደ ከእግዚአብሔር ጋር የምንነጋገረው? ምግብ ቀርቦልን ሻይ እያማሰልን እኮ ነው አባታችን የምንለው አይደል? ሻዩን እያማሰልን አባታችን በሰማያት የምትኖር ስምህ ይቀደስ ይላል። ጸሎት ማለት ምን ማለት ነው ስንባል ከእግዚአብሔር ጋር መነጋገር ነው። እንደዚህ ነው የምናናገረው እግዚአብሔር? ተረጋግተን ነው የምንጸልየው? መጥቶ አይናቸውን ሲያወጣው እንኳን አልተከላከሉትም ይላል። አይገርም? እንደከፈቱት አይናቸውን ማለት ነው። ገድላቸውን አንብቡት። ቅዱሳን እንደዚህ ናቸው። ምንም እንቅስቃሴ ጸሎት ከሆነ ጸሎት ነው፣ በቃ አለቀ። ከእግዚአብሔር ጋር መነጋገር ነው። ምንም የሚነቀንቃቸው የለም። እስኪ ጸሎቴን አልሰማኝም የምትሉ ሰዎች እስኪ ተረጋግታችሁ ጸልዩ። እስኪ ልባችሁን ሰብስባችሁ ለመጸለይ ሞክሩ። የልባችሁን በር ዝጉት። አይምሯችሁን ሰብስቡ በተቻለ መጠን። ወደ ቤተክርስቲያን ስንመጣ እንኳን ወተት ጥደን የመጣን እኮ ነው የሚመስለው አይደለም? ሮጠን ገብተን ሮጠን አይደለም የምንወጣው? ቤተክርስቲያን የምትለውን አንሰማም፣ ተረጋግተን አንጸልይ። ዝም ብሎ ገብቶ መውጣት ነው። እየሮጥን ነው የምናናግረው እግዚአብሔርን። ለራሳችን ቢዚ ነን አይደለም ለሌላ ሰው፣ ለራሳችን እንኳን ከውስጣችን ጋር አንነጋገርም። እንደ እርጋታ ያስፈልጋል፣ ውስጥን ማዳመጥ ያስፈልጋል። ትነግረናለች ነፍሳችን። ተረጋግቶ መቀመጥ ያስፈልጋል። ሆታ አይጠቅምም፣ ጩኸት አይጠቅምም። በጣም መረጋጋት አለብን። እሱን ነው የምታሳየን ቤተክርስቲያን በስዕላቸው ላይ ማለት ነው። ክብራቸው ወይም ክብረ በዓላቸውን ቤተክርስቲያን የምታከብረው አንደኛ ጥር 5 በዓለ ልደታቸውን ታከብራለች። የተወለዱት ግን መቼ ነው? ታኅሳስ 29። ታኅሳስ 29 ግን በብቸኝነት የሚከበረው ማን ነው? የክርስቶስ ልደት። ስለዚህ በወሩ ታመጣና ቤተክርስቲያን ጥር 5 ቀን ታከብራለች ልደታቸውን። የተወለዱት ግን ታኅሳስ 29 ቀን ነው። መጋቢት 29 ቀን እረፍታቸው ነው። ጥቅምት 5 ቀን ደግሞ ቃል ኪዳን የተቀበሉበት ነው። አሁን የዛሬው በዓል ቃል ኪዳን የተቀበሉበት በዓል፣ እግዚአብሔር ወርዶ ያከበራቸው፣ ምን ላድርግልህ ያላቸው፣ ይሄን ያደረገውን፣ በስምህ የዘመረውን፣ በስምህ ያመሰገነውን፣ መባውን የሰጠውን፣ በሽተኛ የጠየቀውን፣ በእንተ ገብረ መንፈስ ቅዱስ ብሎ የተማጸነውን የሚሉትን ቃል ኪዳኖች በሙሉ የተቀበሉት ጥቅምት 5 ቀን ነው። መጋቢት 5 ቀን በዓለ እረፍታቸው ነው። ያረፉት መጋቢት 5 ቀን ነው። ሁሌም በየወሩ በ5 ይታሰባሉ። እንግዲህ እነዚህ ናቸው በዓላቱን ስንመለከት በጣም አስገራሚ የሆኑ ቃል ኪዳናቸውን አንድ ሁለት ልንገራችሁና ትምህርቴን አጠቃልላለሁ። በጣም የሚገርሙ በዚህ በመዝሙር 88 ቁጥር 1 ላይ ከመረጥኩት ጋር ቃል ኪዳኔን አደረኩ ይላል እግዚአብሔር። ከምርጦቼ ጋር እኔ ከመረጥኩት ጋር ማንም ሰው ሳያስገድደው እግዚአብሔር ራሱ ከመረጠው ጋር ቃል ኪዳን አድርጓል። ምን ማለት ነው? ይሄ ቃል ኪዳን ሰጥቷል። የቃል ውል፣ የቃል ስምምነት። እግዚአብሔር በመረጠው አይናቸው የሚቀላ ሰዎች አሉ። ለገሌ ቃል ኪዳን አልተሰጠውም በጭራሽ የለም የሚሉ ማለት ነው። እግዚአብሔር ነው ያለው ከመረጥኩት ጋር ቃል ኪዳን አደረኩ ብሏል። ይሄን ደግሞ አያጥፍም። ከምርጦቹ መካከል ደግሞ አንዱ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። አንድ ልመና ለምነውታል። ከተሰጣቸው ቃል ኪዳን መካከል ተደምሯል። ድንገት የሞተውን ከቤት ወጥቶ የሚቀረውን ሲለምኑት ማለት ነው። እግዚአብሔር ድንገት ሳያስበው ሳይዘጋጅ ነፍሱ ከስጋው የተለየችውን ወዳጄን ሳትመራመር በቸርነት እንድትምርልኝ እለምናለሁ። ምን ማለት ነው ይሄ? እድሜውን ሙሉ ንስሐ ሳይገባ ወይም ሳይጠመቅ ወይም ክርስቲያን ሳይሆን ወይም ደግሞ እድሜውን ሙሉ ክፉ ስራ እየሰራ የኖረውን በሙሉ ማርልኝ አይደለም ያሉት። ንስሐ እየገባ እየቆረበ እያለፈ በአመት በሁለት ዓመት ደግሞ ቆይ ነገ ብሎ ድንገት ማለት ነው ባልተዘጋጀበት ቅጽበት ታምኖ ተጠምቆ መታሰቢያን እያደረገ የኔ ወዳጅ ሆኖ ድንገት ወጥቶ ቢቀር የሚገርም እኮ ነው። ድንገት ቢሞት ንስሐ ስላልገባ ስጋው ደግሞ ስላልተቀበለ አልምረውም ሳትል ስለኔ ቃል ኪዳን ብለ ማርልኝ ያሉት። ልመናቸውን ተመልከቱ የት ድረስ እንደሚወዱን ማለት ነው። ሙሴ ስለ እስራኤላውያን እንደጸለየው ማለት ነው። የኔ ወዳጆች ሆነው የገብረ መንፈስ ቅዱስ ወዳጆች ማለት ነው። በስሜ እየተማጸኑ
በስሜ በታነጸው ቤተክርስቲያን መጥተው ደጅ እየጠኑ ስለ ገብረ መንፈስ ቅዱስ ብለህ ማረን እያሉ እየተማጸኑ ድንገት ነፍሳቸው ከስጋቸው ብትለይና ቢጠሩ ማራቸው። እኔ እለምንሃለሁ እማልድሃለሁ እሺ በለኝ። አንድ ሰው ኃጢአት ቢሰራ መታሰቢያን ቢያደርግ ንስሐ ሳይገባ ድንገት ቢሞት ማርልኝ አሉት። የሚገርም ልመና ነው። ምርልሃለሁ አላቸው። እግዚአብሔር ክብር ምስጋና ይግባው። ይሄ ማዘናጊያ አይደለም። ማዘናጊያ ሳይሆን ድንገት ነገሮችን እያስተካከልን ቆይ ነገ ቆይ ዛሬ እያልን የእግዚአብሔር ቸርነት እንዲታሰብልን ተፈልጎ ነው እንጂ በኃጢአታችን እንድንበረታ አይደል። በጻድቁ እየተማጸንን ስንኖር ግን ሁሌ ስለማይሞላ ድንገት የሆነ ነገር ቢፈጠር ግን ማስተማመኛ ነው የጠየቁልን ገብረ መንፈስ ቅዱስ ማለት ነው። በረከታቸው በሁላችን አድሮ ይሁን። ሁለተኛ ልጅ ስለሌላቸው የለመኑት ልመና አለ። አሁን ጋብቻ በቤተክርስቲያናችን የሚፈጸመው የጋብቻ በረከቶች በዚህ ምድር ላይ 3 ናቸው። አንደኛው ከዝሙት መጠበቅ ነው፣ መከላከል ነው፣ በአንድ ተወስኖ መኖር። ሁለተኛው ዘር መተካት ነው፣ ሶስተኛው መረዳዳት ነው። ስለዚህ አንድ ሰው ካገባ መውለድ አለበት፣ የጋብቻ አንዱ በረከት ስለሆነ እና ልጅ ስለሌላቸው ደግሞ ሲለምኑ በገድላቸው ላይ እስከ 12 ትውልድ ድረስ እምርልሃለሁ ብሏቸዋል። እስከ 12 ትውልድ በጻድቁ የሚታመን አንድ ሰው ወደ ኋላ ተቆጥሮ እስከ 12ኛ ትውልዱ ድረስ እምርልሃለሁ። በቤታችን ውስጥ አንድ ሰው ለጻድቁ ታማኝ ከሆነ በሱ ምክንያት ሌሎቹ ትውልዶች እንደሚማሩ ነው የሚነግረን። አቤት ውሸት የሚሉ ሰዎች አሉ። ሌላው ምን አገባውና ነው በአንደኛው እስከ 12 ትውልድ የሚማረው የሚሉ። መጽሐፍ ቅዱስ እንደዚህ ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ ለሚወዱኝ፣ ልብ አድርጉ በደንብ ስሙኝ፣ እግዚአብሔር ነው የሚናገረው። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረት የማደርግ እኔ እግዚአብሔር አምላክህ ቀናተኛ ነኝ አለ። እስከ ስንት ትውልድ ነው ያለው? የሚገርም ነው። እስከ 1000 ትውልድ ምራለሁ አለ እግዚአብሔር። ይችላል አይችልም? ምን አገባው? ማን ምን አገባው? እስከ 1000 ትውልድ ምራለሁ አለ። ልክ 1000 ትውልድ ሞልቶ 1001 ላይ እገለዋለሁ ማለቱ አይደለም። ፍጹም ምህረቱን ለመግለጽ ነው። 1000 ጊዜ ብትጠላኝ እንደምንለው ምረዋለሁ በቃል ኪዳኔ መሰረት በጣም ለሌላው በምህረት እንደሚተርፍ እንደሚጎበኝ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ነው ያለው። ለገብረ መንፈስ ቅዱስ ግን 12 ትውልድ ነው ያለው። እንደውም አንሷል። 12 ትውልድ ድረስ ምርልሃለሁ። ስለዚህ ልክ ነው የተሰጣቸው ቃል ኪዳን። በጣም ጥሩ። አሁን ልጅ ላላቸው ትውልድ ላላቸው ነው ይሄ ምህረት የሚሆነው። ገብረ መንፈስ ቅዱስ ምን አሉ? ልጅ ለሌላቸውስ ይሄን ቃል ኪዳን እንዴት ያገኛሉ አሉት። እግዚአብሔር ሳይወልዱ ይሄ ቃል ኪዳን ለልጃቸው አይተላለፍም። ያልወለዱስ ልጅ የሌላቸውስ ይሄንን ቃል ኪዳን እንዴት ይሳተፋሉ ብለው ጠየቁት። እንዲህ ብሎ መለሰላቸው፣ ባንተ ስም ቢማጸኑኝ እኔ ልጅ እሰጣቸዋለሁ። የሚገርም ነው። እስኪ አመስግኑት እግዚአብሔርን። በእውነት በጻድቁ የተመሰገነው። ስለ ገብረ መንፈስ ቅዱስ ብለው ከለመኑኝ ስለ አንተ ስም ይሄን ቃል ኪዳን እንዳያጡ እኔ ልጅ እሰጣቸዋለሁ አለ። ይደንቅ ነው። ለዚህ ነው አያችሁ ገድላቸውን እያዘሉ እናቶች የሚጠመቁት ልጅ እንዲወልዱ። ይሄ ቃል ኪዳን ስላለ ነው። ዝም ብላ አይደለም ቤተክርስቲያን የገብረ መንፈስ ቅዱስን ገድል እዘሉ ምትል፣ ይሄን ቃል ኪዳን እንዲያገኙ ነው። ይሄ በጣም የሚገርም ነው። ሶስተኛው እና በጣም የሚገርመው ደግሞ ስማቸውን ለሚጠራ ስምህን የጠራ መታሰቢያን የሚያደርግ ብለሃል። ስምህን የጠራ ስሜን የጠራውን በሙሉ ማለት መላውን ኢትዮጵያ ማርልኝ ሲሉት ነው። አይ ስምን የጠራ መታሰቢያን ያደረገው ነው። መላውማ እንዴት ይማራል? ዝም ብሎ ይሄማ ከሆነ ክርስቶስ መምጣትም አያስፈልገውም ነበር። ስለዚህ ስምህን የጠራ ስሜን የጠራውን ከሆነ ምትምርልኝ አሉት። ስሜን ህቡ አታድርገው አሉት። ህቡ ማለት ምን ማለት ነው? ድብቅ አይደለም፣ ስውር። ስሜ ህቡ ከሆነ የማይታወቅ ከሆነ ሰው አይጠራውም። ካልጠራው ደግሞ ቃል ኪዳኔን አያገኝም። ስለዚህ ስሜ ህቡ እንዳይሆን። የሚገርም ነው። እንደ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ ይታወቃል በየቦታው አቦ አይደል? አቡዬ፣ ጻድቁ፣ ገብረ መንፈስ ቅዱስ በጣም በብዛት ኢትዮጵያ ውስጥ የሚጠራው የአቡነ ገብረ መንፈስ ቅዱስ ስም። ለምን? ቃል ኪዳን ነዋ። ስሜ እንዳይደበቅ ግለጠው ስሜን ብለውታል።
ስለዚህ ነው ሁሉም ያው ጠንቋውም ሳይቀር ይጠራዋል እኮ በዛፍ እያመኑ አቦ አቦ ይላሉ። በጣም የሚገርም እኮ ነው። ስሜ እንዲጠራ አድርግ። ስሜን የጠራው ሚማር ከሆነ ስሜ ህቡ እንዳይሆን። እስኪ ጻድቁ በሉ አቡነ ገብረ መንፈስ ቅዱስ ድገሙት። ጻድቁ አቡነ ገብረ መንፈስ ቅዱስ። አባቴ በሉ ገብረ መንፈስ ቅዱስ። አባቴ ገብረ መንፈስ ቅዱስ። በቃ እንዲህ ብሎ የሚማጸነኝን ማርልኝ ስሜ እንዳይደበቅ ብለው ተናግረዋል። የሚገርም ነው። ስማቸው በኢትዮጵያ ህቡ አይደለም። በብዛት ስማቸው ይታወቃል። በብዙ ምክንያት ይጠራል። አቦ፣ አቡዬ፣ ገብረ መንፈስ ቅዱስ። እንደውም አንዳንድ አባባሎች አሉ እናንተ የምታውቋቸው ማለት ነው። በጣም የሚገርሙ። አሁን ልጆች ሆነን የሆነ ጥያቄ እንጠየቅና ጥያቄውን ሲመልስ ልጁ በአቦ ሰጥ ነው የመለሰው ይባላል አይደል? አቦ ሰጥ ምንድን ነው? እና መላ አይደለም እንዴ? አቦ ሰጥ መላ አይደለም፣ ግምት አይደለም። አቦን እኮ ነው እየጠራችሁ ያላችሁት። አቦ ሰጥ ማለት ምን ማለት ነው? አቡዬ ገብረ መንፈስ ቅዱስ ምን አድርገውልኝ ገልጸውልኝ እያለ ነው። ወዴት ነው የምታንሻፍፉት? አቦ ሰጥ ግምት አይደለም፣ አቦ ሰጥተውኝ ነው። በጣም የሚገርም እኮ ነው። ሚስጥር ገላጭ ናቸው ማለት ነው። እሱ ብቻ አይደለም፣ ብዙ አለ። በጣም የሚገርም ነው። ሰዎች ተጣልተው ሽማግሌዎች ሲመጡ ወደ ቤት በር ያንኳኩና ማንን ሆነን መተናል ለሚሉት አቦን ሆነን መተናል። ዛሬ ሽማግሌ የለም በነገራችን። በጣም ከባድ ነው። በእድሜ ያረጁ ሊኖሩ ይችላሉ። የተማረ ሽማግሌ የተከበረ ምናምን ይባል የለም። የተማረው ነው የሚያባላን፣ ሽማግሌው ነው የሚያጣላን። ቁጭ ብሎ ነገር የሚሰራ ብዙ ሽማግሌ አለ። ምንድነው በሽበታቸው አንቱ እንዳንላቸው በስራቸው ደግሞ አንተ የሚሆነው ነው። በጣም ከባድ ነው። ሽበት አክሊል ነው፣ ዘውድ ነው። በመቆረቢያቸው ብዙ ሰዎች በጣም በሚያሳዝን ቦታ ላይ ናቸው። ሽማግሌዎቹ ሲመጡ አቦን ሆነን መተናል ይላሉ። በር አይዘጋባቸው፣ ለእርቅ መሆኑ ይታወቃል። አቦን ሆነን መተናል ምን ማለት ነው? አቦን ሆነን መተናል ያሉት አንደኛ 2 ፀጉር አብቅለናል። ይኸው ሰውነታቸው በፀጉር የተሸፈኑ ሸምግለናል፣ ሸብተናል፣ አቦን ሆነን መተናል። ሁለተኛ እንኳን ሰው እግዚአብሔር ከኛ ጋር ስለሆነ አራዊትንም እናስማማለን። አንበሳውና ነብሩ ተስማምተው ከመንፈስ ቅዱስ ጋር ይታያሉ። በእግዚአብሔር ቸርነት ልናስማማን የመጣ ነው። የፈለገ አውሬ ቢሆን ማለት ነው። አቦን ሆነን መተናል። ሶስተኛው ምህረት፣ ቸርነት ይዘን መተናል ይላሉ። ሽማግሌዎችም የሚጠሩት አቦን። እንደውም ብሉ ጠጡ ሲቡ ባቦ በስላሴ አይደል የሚባለው? እስቲ ባቦ በስላሴ በሉ። አዎ ልምድ ይመስላል አይደል? አቦና ስላሴ ደግሞ የማይነጣጠሉ ናቸው። ራሳቸው አቦ ወይም አቦዬ የማስጦታ ናቸው። የስላሴ ቤተሰቦቻቸው ስላሴን ነበር የሚጠጡት ማለት ነው። ባቦ በስላሴ የሚባለው ዝም ብሎ አይደለም። ባቦ በስላሴ ዝም ብሎ አይደለም። የስላሴ ስጦታ ስለሆነ አቦ ማለት ነው። አቦ ማለት አባታችን ማለት ነው። የሚገርም ነው። እሳቸው ራሳቸው የስላሴ ስጦታ ስለነበሩ እዚህ ወደ አምቦ አካባቢ የአቦ ጠበል የሚባል ነበር። አምቦ ላይ ያው በደርግ ጊዜ ታስታውሳላችሁ። አቦ ጠበል የአምቦ ጠበል ተብሎ ታሽጎ ይሰጥ ነበር እና በደርግ ጊዜ ግን ከሃይማኖት ጋር የተገናኘ ስያሜ ሁሉ እንዲጠፋ ተደርጎ የአቦ ውሃ አምቦ ውሃ ተባለ። አምቦ ጠበሉን እኮ ነው አምቦ ውሃ ተባለ። የአቦ ጠበል የአቦ ጠበል ራሱ አሁን ምግብ እየበላን ስቅ ሲለን የአቦ ጠበል እያልኩ ውሃ ምን አድርገን ይባል በህይወታችን እንጠራቸዋለን። ለምንድን ነው አብዝተን የምንጠራው? ቃል ኪዳን ስለሆነ ነው። ስሜን ምን አታድርገው ስላሉ እሳቸው ድብቅ አታድርገው። የሆነ ድምፅ ስንሰማ ስማችን የተጠራ ሲመስለን የአቦን ብቅል እየፈጨው ነው እንላለን። የአቦን መገበሪያ ይበላ ያስለፈልፈዋል እንላለን። በየቦታው እንጠራቸዋለን አቦን ማለት አቦ አባታችን ማለት ነው። አቡዬ አባ አባታችን እያልን እንጠራቸዋለን። ስለዚህ ገብረ መንፈስ ቅዱስ ጻድቁ አባታችን የምንጠራቸው የምናከብራቸው
ቅዱሳንን በምንጠራበት በምናከብርበት ማዕረግ ነው ማለት ነው። እንኳንኛ እስራኤላውያንም በእግዚአብሔር አመኑ፣ በባሪያው በሙሴም ምን አደረጉ? አመኑ። እኛም በእግዚአብሔር እናምናለን፣ በባሪያዎቹ በቅዱሳንም እናምናለን። ከባሪያዎቹ ከቅዱሳን መካከል ደግሞ አንዱ ማን ናቸው? አቡነ ገብረ መንፈስ ቅዱስ ናቸው። በአቡነ ገብረ መንፈስ ቅዱስም እናምናለን፣ በቃል ኪዳናቸው እናምናለን፣ በተሰጣቸው ቃል ኪዳን እናምናለን፣ በቅድስናቸውም እናምናለን። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ነገ ትልቅ በዓል ነው። የምንችል ቤተክርስቲያን እናድራለን፣ የማንችል የበዓሉ ጊዜ እንገኛለን፣ ትምህርቱን እንሰማለን። ደግሞ ጥሩ ቀን ነው ያለው ረቡዕ ነው። ስለዚህ ጠዋት ትምህርት ይኖራል፣ ቅዳሴው አለ፣ ማታም ጉባኤ አለ። መጥፋት የለም። የበረከት ቀን ስለሆነ ተሻምተን በረከቱን ማፈስ ይገባናል። ከጻድቁ ረድኤት በረከት ያሳትፈን። ይቆየን።